ሮማን ሂጅበት ካሁን በኋላ ሂጅበት ብትል አንተ ላይ ነው የሚሄድብህ አንተ ላይ ነው የሚሄደው ጆከር አንተ ላይ ነው የሚሄድብህ እኔን ታጣላኛለህ ሰው ታስታርቃለህ ይርክ ሄድብሃለሁ ጆከር አንተ ላይ ነው የሚሄደው አትሊስት አንድ ሳምንት እንኳን ለምን አይጣሉ ምን አንቀለቀለ ተንደርድረም ታስታርቀው ፊንገር ሾ ለምን ታረቀች አለችኝ አለች እሷ ፊንገር ሾ እሷ የራሷን ጉድ አስቀምጣ በአደባባይ ስንት ሚሊዮን ብር በሚያው ኢንስታግራም ቂጧን ስትፈነግር የታየ አንቺ ማርፈሽ ቁጭ በይ ሁለታችሁም ቂጣችሁን ስጎረጉሩ የተገኛችሁ ናችሁ ብርቅ ነው እንዴ ለብቻሽ ተፈነግራለሽ እኔም ፈነግራለሁ ትላታለች ያቺኛዋ እንዴ መፈነጋገራውን የአዲስ አበባ ልጆች ሙድ ሮማን ዲቦራ ሙማለሽ ይሉኛል እኔ ድሮ ስነግራችሁ ሮማን ስሟን ልታጠፋላችሁ አሁን ኦሪጂናሉን ሲለቅላችሁ አሁን አመናችሁ እኔ ስናገር ሮማን ስሟን ልታጠፋላችሁ ሳላላ ራምኔ ሮማን ምንም አይቀየር የስድስት ወርም ተለቀቀ አሁንም ተለቀቀ የዲቦራ ሙሙ ደግሞ ድንቡሽውሽ ያለች ናት ከዛ ምንም ተቀየር ነገር የለም የኔ አባ ችግር የለም አለ የፊንገር ሾ አጥንቱ የገጠጠ አጥንቱ ሁሉ አለው እኮ እንደምትበላው እኮ የፊንገር ሾ ድንቡሽውሽ ማለት ነበር እሺ የዲቦራ እኮ ማናት የፊንገር ሾ እኮ አጥንት አለው ሙሟ የፊንገር ሾ አጥንት አለው ስለ እሷም ሰው ሆና እቺኛዋን ተተርባለች ሊያሾ ከፈለገች ኢትዮጵያ መጣለው ቦሌ እንገናኝ ያ ዮናስ ጨርጨር እንትና የተቀጣጠረበት ዳልቻ የተቀጣጠረበት ቦታ እንገናኝ ከፈለግሽ ችግር የለብኝም እኔ ሮማ ከፈለግሽ ግላቤን ይዞ መጣለሁ የቄራ አጥንት በለ እንትና ላይ ደግሞ የጂጂ ኪያ ልጅ በሷ ቤት ቲክቶከር ናት ተብላ ቲክቶከሮች እንዲያገኙት ምናምን ትልልቅ ሸራተን የብልጽግና ባለስልጣን ለመጥበስ ነው ሄደችው ጌስዋት ፕሬዝዳንት ማሜ እሱን ከታ ፕሬዝዳንት ማሜ ሊያጣብሳት ይዟት ይሽከረከራል ካልሆነ በጉዲፈቻ ይጠቅልላት ፕሬዝዳንት ማሜ ሁለተኛ ሚስት ይችላል ይጠቅልላት እንጂ ወፍ የለም እንዴ ስራ ላጣ የብልጽግና መንግስት ሁለት ልጆች ስቆ ወጣበት ሞሙ ስራ ላጡና ማሜ ይጠቅልላት በዲቦ እንደውም ያዋጣታል ከሳጫት ይቅማሉ ማታ ይዝናናሉ ምንም አላለልሽም የላክሻት ነገር ምንም የሰራው ነገር የለም ጂጂ ኪያ አፈር ገንፎ የኢትዮጵያ ህዝብ አንዴ ከነከሰ ነው ከባለስልጣን ጋር ምናምን አረ ወፍ የለም ስራ ላጡ ስራ ላይ ናቸው ብልጽግና አባይን ገድቦ ሌላ የሚገድበው ነገር እያስተካከለ ነው ከማሜ ጋር ከፕሬዝዳንት ማሜ ጋር አብረሽ እንግዲህ ጫት ሽንቃሚ ሌላ ወፍ የለም ማሜ ጫት ቱርባ ጫት መሸጫ ቢያቀን ምን አንቀረቀራት አሁን ነው ከኢትዮጵያ የመጣችው ልጆቿን ጥላ ምን ዊል ቢያስደርጋላት የሆነ የማያቀመሳት ነገር አለ እኔ ያስጠላኝ ይሄ ፋኒ የሚባል ሲቢታ
ምን አባል ሰራ ነው ልጆቹን የተቀበልካቸው? አንተ አመዳም ሰው ሲነግር ማሰማ ይቺ ግድንግድ ተያዛቸው አልተባልክም? ተቀብሏት ቁጭ ምስኪን ለነገሩ ያባታ አንጀታ እንደው 1-2 ሳምንት እስክትይዝ ዝም ብትላትስ ጠፍጥፋ ከምጨርስብኝ ብሎ እኮ ነው ምስኪንና ያባታ አንጀት አልችል ብሎ ተቀበለ ጅል ነበር። እንደው እግዚአብሔርን 2 ሳምንት ቢብሏት ልጇን የላከችው ይዛለው ብላ ነው። ለምን ሰጠችው? ለሱ መቀበል አልነበረበትም። እቺ ጋንድያ ተመልሳ የፈረሰው ሆዷ መልሶ ሊስተካከል ነው። ቡጣዬ ልጅቷ ብሩን አስገብታለች። ጁዲ 50,000 ብሩን እግዚአብሔር መድኃኒዓለም ይስጣት። አብስተይ ቆይ ሚውት ላድርግ። በለጭ ታረገው ድገሚው። አልጋ ላይ ቁጭ ብዬ እንደዚህ ብዬ ፈልሰስ ብዬ በለጭ ታረገው ነው። ሶስተኛ በለጭ ታረገው ድርግም ተዝግት ወጥቶ ስሚ ምን ነበር ልጠቅሻ አሰብኩት። አዎ ብር ማውጣት ግን ትችላለሽ። መብርሃንን አልችልም እንዴ ታዲያ ምንድነው አንቺ ጥቅምሽ እዚህ ለምንድነው አሳውቂው? መውጣቱ እኮ አይቀርም እንትን ምክንያት አሁን ተናግሬያለሁ። እንግዲህ በቃ ልኬላቸዋለሁ። ምክንያቴ ለምን ቀየርሺ? ተቀብለነዋል፣ አንቺ መሆን ተቀብለነዋል እኮ ብለውኛል። ምክንያት የቀየርሺ ምክንያት ለምንድን ነው አሉኝ። ጉድ መጣበኛ እንግዲህ እግዚአብሔር ይርዳና እኔ ዝሮ አስገባለሁ። ከሳያልኝ ጥሩ ለውሽ ስጧት ፋሲካዬ በያይዞሽ አይዞሽ ነው የገባሁት። በዛውን ጌም ላስታውቅ ነው የገባሁት። እሺ እኔ ፍቅር ማታ እንጭፈለን ማታ ግቢ ፋሲካዬ። እሺ ይገባል። ኖቬምበር 8 ነው ጌም ጋይስ፣ ኖቬምበር 8 ነው። ፖስቱልኝ እና የሆነ ነገር አድርጉልኝ። በቃ ቻው ወጥቻለሁ። እሺ እኔ ፍቅር አንቺ ውስጥ ወይ ተውኩት በኋላ ማሪ ታዩ እንዴት አደረግሽ? ከጉቹ እንዴት አደረግሽ? አይ እባክሽ እንኳን ታረቅን። አባቴ ሞት ወርቅም ጨመረችበት ብላ ያሁን ረግጣሽ እንዴት ታረቂያለሽ? አንቺ ፈራንሽ እንዴ? ኧረ ተይ ማሪ። እኔ ራሱ ጠዋት ስነቃ ሪከርድ ሳይ እኔ ራሱ ምንም እንትን ጸጥ አልኩ። ኖ መታረቅ አልነበረብሽም። ፈራንሽ እንዴ? ይሄ ሁሉ ይላልብሽ። ይሄ ሁሉ እንዴት ወርቅም ይኸው ዛሬ አላልኳችሁም? ሌላም ትጨምራለች ብዬ ይኸው ወርቅ ጨመረችበት ብላ ከሄለን ጋር ሄለን የምትባለው ዩቲዩበር ከሷ ጋር ሆና አንቺ ፈራንሽ እንዴ? ትታረቂያለሽ? እኔ በቀላሉ ትታረቂያለሽ ብዬ አላሰብኩም ማሪ። እነ ሳሪ እነ ጆከር እነ እንትና እነ መፊ ክብር ነው ደግሞ ትርቄ እግዚአብሔር ነው ብዬ ነው። ኧረ እንደው በመስቀል ቀን መስቀል ነበረብሽ ለሷ እንደዚህ ብላ እንትን ወሽመጥሽን ቁርጥ ያደረገችው ወርቅም ተጨመረበት ብላ ተይ በእናትሽ ቀሌ መሆኑ ይገባታል። እሷም ይገባታል፣ ጉቹም ይገባታል። አታቃጥሩ። ስሚ ወይ ኩኩዬ የኔ እናት ስሚ፣ ወርቁ ስንት ግራም ነው የነበረ? ኧረ እኔ ግራሙን አላውቀውም። ከሪም ጋር ነበር ሁለቱም የተላከልኝ። ትልቅ ስንት ግራም ነው? እኔ እንጃ። ስጦታ ነው አንገቴ ላይ የምታያቸው የሉም የሪም ጉልድ ወርቅ። አዎ እንዴት ስጦታ አንቺ እንዴት እንደዚህ አድርገሽ ነው የሰጠሻት? እሱን እኮ ውሰጂው ብዬ እኮ አይደለም የሰጠሁት። እንትን እንደ ቤት ውስጥ አድርገሽ ልትሄጂ ነው ስትለኝ ሰው አትመኛ አላልኩሽም ወይ ስትለኝ ራሴ ነኝ የሰጠኋት። እሷ አላለችኝም።
ጠራርጌ ሰጣው። ግን አስቀምጪ ብዬ ነው አስቀምጣ ሄዳ ይሆን ይዘው ሄዳ መድኃኒዓለም ይወቀው። 23 እኮ ነው የሰራችልሽ። 23 አይውሽ ምንድነው? እውነት ነው ሀቢብ ለካ ይኸው እኮ ነው ሳይናገርሽ ሚስጥር እኮ ያውቃል ሀቢብ። ሳያቀርት መስለሽ እኔ እኮ በሞኝነት እኔ እኮ ከሀቢብ ጋር እኮ ከተለያየን ቆየን ማሪ። አሁን ደግሞ ዜና አንባቢ ሆኗል። ተውኩት እባክሽን። ለሱ ነው እንደውም የተዘናጋሁት። ከሱ ጋር ፍቅር እያልኩ ነው ጅዝብ ያለ። አዎ እና መቼስ ዱባይ እንዳልኖር ያው እሺ አይዞሽ ብዬሽ እኮ ጎንሽ። አንቺ ደግሞ ማሳጅ ታረጊላት ነበር አሉ ስትመጣ ቡና እንደዚህ ነው የምትጠጣ ቡና አሉ። ቆይ እንደዚህ ፈርሰስ ጋር የምትጠጣ አሉ ማሳጅ። አባቴ ሙት። አይ እግሯንስ አሽቼላት አላውቅም። ማሳጅ ማለት እግሯን አሽቼላት አላውቅም። ኧረ አሽቼላት አለው እንዴ ብቻ አሽቼላት። አዎ የኔ እናት እንኳን አላሻትላትም። ግን ስናወራ ምናምን በስመ አብ ምን ቡና እንደዚህ እንሄዳለን ብላኝ እኮ ታውቂያለሽ። እንደዚህ ነው ቡና የምትጠጣው ሶፋ ላይ አባቴ ሙት እንዲህ እኮ ነው ቁጭ የምትለው። እሺ ደገፍ ብላ ቁጭ ትልና ሚስጥር ነግርሻለሁ። ዝም በይ እንዳትናገሪ። ያንቺ ብር ይመለሳል። ታይቶኛል። ያንቺ ብር ይመለሳል። እንዳትናገሪ። የት እንዳለች እኔ አውቃለሁ። ዝም በይ። እኔም አሁን ምን አየሁ መሰለሽ? ትናንትና በህልሜ ህፃን ልጅ ሳቅፍ አየሁ።